ድምጼ ይሰማል እንዴት ዋላችሁ ሶስት ሰው ነው ያለው እዚህ ቤት ነው ተጣልታችሁኛል አልተጣላችሁኝም ካላቆረፋችሁ እንዴት ዋላችሁ ሻላችኋል ሰላም ብትሉኝ ነው የሚሻላችሁ እሺ ጌታን እናመሰግናለን እግዚአብሔር እንደገና መልሶ ይሄንን ጊዜ ሰጥቶናል የጌታ ስም ለዘላለም የተቀደሰ ይሁን እንደተቀመጣችሁ እስኪ ትንሽ ጌታን በጸሎት እናውራ ፕሮግራም መካፈል አልፈልግም I just want to hear you በሉት ጌታ ልሰማ ነው የምፈልገው አዋራኝ በሉት ጌታ I need you father ጸሎትን በጣም የአቶሚክ ሳይንስ አታደርጉት it's very simple just ማውራት ከጌታ ጋር እሱ በዚህ ያለ ሃሌሉያ አውሩት ጌታን ባካችሁ አይን መጨፈንና ዝም ብሎ መቀመጥ ማለት አይደለም ሃሌሉያ የምትፈልገው ለምነኝ ብትለኝ ካንተ አስቀድሜ መጠየቅ ያለ በጣም የምትፈልገው ምንድነው ብትለኝ አንገብጋቢ ጉዳይ ካንተ የሚበልጥ የለ የጸሎቴ መጀመሪያ መሃሉም አንተው ነህ መደምደሚያውም ራስ በህይወቴ ትፈለጋለህ በኑሮዬ ትፈለጋለህ በቤቴ ውስጥ ትፈለጋለህ ጥብቅ እላለሁ አንተ ላይ ጥብቅ ህልውናህ ለኔ ሁሉ ጊዜ ብርቅ ጥብቅ እላለሁ እጅግ በጣም ጠጋ አብሮነት በማንም በምንም አይተካ እኔ አውጃለሁ የእግዚአብሔር ምህረት እንደከበበኝ ሁሉም ይወቅልኝ እኔ አውጃለሁ የእግዚአብሔር ደግነት እንደከበበኝ ሁሉም ይወቅልኝ Hallelujah. Hallelujah. Open your mouths, brothers and sisters. Talk to him. Hallelujah. 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 Amen. የምትፈልገው ለምነኝ ብትለኝ ካንተ አስቀድሜ መጠየቅ ያለ በጣም የምትፈልገው ምንድነው ብትለኝ አንገብጋቢ ጉዳይ ካንተ የሚበልጥ የለ ምን ፈልጋችሁ እዚህ ቤት ተገኛችሁ ዛሬ Era la passione vandala morraniabo La bana masena vana bora Hallelujah Amen
እላለው አንተ ላይ ጥብቅ ህልውና ለኔ ሁሉ ጊዜ ብርቅ ጥብቅ እላለው በጉያ ሽሽግ ህልውና ለኔ ሁሉ ጊዜ ብርቅ ጥብቅ እላለው እጅግ በጣም ጠጋ አብሮነት በማንም በምንም አይተካ እጆቻችሁን ብድግ አድርጉና እንደዚህ በሉ ከኔ ጋር በምድር ላይ ደስ የሚለን ነገር ቢኖር አንተን ማምለክ ነው ጌታዬ አንተን ማምለክ ነው ኢየሱሴ ሰይ እኔ አንተን ማምለክ ነው ጌታዬ አንተን ማምለክ ነው ኢየሱሴ እንዲበሉ በምድር ላይ ደስ የሚለኝ ነገር ቢኖር አንተን ማምለክ ነው ጌታዬ ያላቦራቢያን ያሎራባላቦራባኒያን አሎማንዲያ ቦራባሺያዶስ ኤላቦራቤና ሞላቢያና ጋላቦራዲያና ናናሞሎሎቦዲ ሃሌሉያ እንደ እግዚአብሔር ያለ እንደ አምላኬ ያለ አዎ እደነቃለሁኝ አቤት አቤት ማንም ስለሌለ አዎ እንደ እግዚአብሔር ያለ እንደ አምላኬ ያለ አዎ እደነቃለሁኝ አሜን አሜን ማንም ስለሌለ አዎ አምላኬ የሚስተካከለው ማነው ጌታዬ የሚስተካከለው ማነው እገረማለሁ እኔ እደነቃለሁ እኔ እገረማለሁ እንወድሃለን እኮ ስለወደድከን እንወድሃለን እኮ ስለወደድከን እንወድሃለን ስለወደድከን እንወድሃለን ይቅር ስላልከን እንወድሃለን ፍቅር ስለሆንክ እንወድሃለን ያዋቀዮ ጎፍታ መቃም ኪያወልፋዱ ያዋቀዮ ጎፍታ መቃም ኪያወልፋዱ ሃሌሉያ ኤብቢፈማ ኢየሱስ ሃሌሉያ አሜን ባካችሁ አውሩ ከጌታ ጋር መንፈሳችሁን ልቀቁና ይራላላ ቦራዲያና ማራዳላ ቦራዳላ ቦሮሎሎ ትልቅ ነህ እንዳንተ ያለ ማን አለ ጌታ ሆይ ተመችቶኝ ነው አምላክነቱ ዘላለም በላይ ንገስብኝ ምለ አሜን ተመችቶኝ ነው በሉት ተመችቶኝ ነው አባትነት ዘላለም በላይ ንገስብኝ ምል አምላክ ባትሆን ፍቅር ባትሆን ጌታዬ ባትሆን
ባትሆን ባትሸከመኝ ፍቅር ባይማርክ ወደባት ምረኝ ፍቅር ባይመልሰ ምን ይሆን ነበር ስለ ምሕረት ተመስገን ጌታዬ ምን ይሆን ነበር አንተ ለዘላለም ቅዱስ ነህ ስምህ ይባረክ እንወድሃለን ስምህ ይባረክ ጌታ ሆይ ብዙ ሰዎች ከኛ ጋር ጊዜ ማሳለፍ አይመቻቸው ጠባያችን አይመቻቸው ሶሻል ስታተሳችን አይመጥናቸው አንተ ትልቁ ጌታ ልታወራን በዚህ ስላለህ እናመሰግንሃለን አንተን ስለምንሰማ እግዚአብሔር ሆይ እናመሰግንሃለን ጌታ ሆይ ከስጋ ለባሽ አንሰማም ካንተ እንሰማለን ቅዱስ መንፈስ ሆይ ቃልህ በኃይል ወደኛ ይምጣ ደግመህ ቻሌንጅ አርገን ደግመህ አድነን ቃሉን ላከፈወሳቸው ተብሎ ተጽፏል እግዚአብሔር ሆይ ቀን በመኝታ ቤት ሆኜ ያው ከሞዳቸው ነገሮች አንዱ ጸሎት ነውና ከጌታ ጋር ማውራት ደስ ይለኛል ወደዋለሁ እና ያወራን ስለዚህ ጉባኤ ሳወራው ነበርና እስቲ በቃልህ ዛሬ እንድትነካኝ ብዬስጠይቀው ነበር እንድትጎበኘን ከዛ እግዚአብሔር መንፈስ በመንፈሴ ውስጥ አንድ ድምጽ አመጣ በውጪ ያለ ህመም በዚህ በሰውነት ላይ በስጋ ላይ ያለ ህመም ሰው ያየዋል አለኝ ሰው ያየውና ሰው ያዝናል ያ ሰው ሊረዳ የሚችለውን ያደርጋል በውስጥ ያለውን ህመም ግን ሰው መንፈስ ላይ የተጣበቀውን ህመም ግን ሰው ነፍስ ላይ የተጣበቀውን ህመም ግን ማንም አያየውም እኔ ብቻ ነኝ የማየው አለኝ እና ጌታ ሆይ ከዛስ ማይፈውሳል ስለ አሁን የነገርኳችሁ ቃል ወደ መንፈስ ይመጣ ቃሉን ላከፈወሳቸው ከመከራቸው ሁሉ አዳናቸው ተብሎ ተጽፏል በውስጣችሁ ይዛችሁ ከምትሰቃዩበት ስቃይ ዛሬ ማታ እግዚአብሔር ይገላግላችኋል ጩሁና አሜን በሉ ለማን አወራዋለሁ ማን ይሰማል ማን አንደርስታንድ ያደርጋል ማን ይገባዋል ነፍሳችሁ የምትሰቃይበት ህመም አልጋ ውስጥ ገብታችሁ ብርድ ልብስ ለብሳችሁ በእንባ የምትታጠቡበት የነፍሳችሁ ህመም የነጌታ መንፈስ ቅዱስ በቅዱስ ቃሉ ይፈውሰዋል ለስምህ ክብር ይሁን ወዳለው ተመስገን በኢየሱስ ስም አሜን እግዚአብሔር ይስጠው ወንድሜ ራሳችን እንኳን ደህና መጡ አይደለም ረስተውታል የዘላለም ህይወት እንዳለኝ እንዴት ልወቅ አጠገባችሁ ያለውን ሰው የዘላለም ህይወት አለ በሉና ጠይቁልኝ አባካችሁ ተጠያየቁ እኔ ፈን እየሰራሁ አይደለም እኔ ኮሜዲ እኮ አይደለም ሰባኪ ነኝ አስተማሪ ነኝ እግዚአብሔር ቃል ነው ማስተምረውና ግዴላችሁ ምላችሁን በሉት ወንድማችሁ ነታችሁን ዞር የዘላለም ህይወት አለው ይበልና ምናምን ጠይቁልኝ አሳየኝ በሉት የታለ የዘላለም ህይወት አሳየኝ ጀስ ማየት ፈልጋለሁ there's a challenge እን ጥያቄ ጠይቀን አርብለታ የመግቢያ ሐሳብ ባነሳን ጊዜ እንደተናገርኩኝ ትምህርታችን በዋናነት የሚያጠነጥነው አንደኛ ዮሐንስን መጽሐፍ ነው በእነዚህ 3 ቀናቶች ስንት ሰዎች አንደኛ ዮሐንስን አነበባችሁ በዚህ 3 ቀናቶች ውስጥ አንደኛ ዮሐንስን ማንበብ የጀመራችሁ ሰዎች በደንብ ላይ ወጃችሁን የኔ ወንድሞች እናቶች እግዚአብሔር ይባርካችሁ ሌሎቻችሁስ ምን ነው መጽሐፍ ቅዱስ የለም ፓስተር መጽሐፍ ቅዱስ ገዝተህ ማደል ይኖርብሃል ለምእመናን ገንዘቡን ከየት እንደምታመጣው ግን አላውቅም
መጽሐፍ ምን ብሎ ይናገራል? ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ ጠዋት አይናችሁን ታጥባችሁ ዘላችሁ ተቀመጡበት ማዕድ አለ አይደል? እሱን ካልበላችሁ ትጠወልጋላችሁ፣ ስራ ቦታ ሁሉ ትጠወልጋላችሁ፣ አእምሮአችሁ መስራት ያቆማል ምናምን በጣም ብዙ ነገር ነው የሚሆነው አይደል? ብዙ ችግር ነው የሚገጥማችሁ። እግዚአብሔርን ቃል በየቀኑ ማታጠኑ ከሆነ ከዛ የከፋ ህመም መንፈሳችሁና ነፍሳችሁ ላይ ይሆናል። በህይወት አትኖሩ። ጴንጤ መሆን ትችላላችሁ፣ በህይወት ግን አትኖሩ። ለምን ካላችሁኝ እኔ የምነግራችሁ ቃል ህይወት ነው ደግሞ መንፈስ ነው አለ ኢየሱስ። እግዚአብሔርን ቃል ካላገኛችሁ በህይወት ልትኖሩ አትችሉም። በየቀኑ የዘላለምን ህይወት መኖር ከፈለጋችሁ፣ መንፈሳዊ ህይወት መኖር ከፈለጋችሁ እግዚአብሔር በእጃችሁ ላይ ካስገባው ማዕድ በደንብ በስርዓት አስባችሁ ዝም ብሎ በተባራሪ አንዴ አንዱን ገጽ ሳይሆን ተስፋ አረጋለሁ ፓስተር ሄርሜኔቲክስ እዚህ ቦታ እንዳሰጠ እኔ በማገለግልባት አጥቢያ ቤተክርስቲያን ውስጥ በተደጋጋሚ ነው ሄርሜኔቲክስን ሰዎች እንዲማሩ ያረግነው፣ ጉባኤ እንዲማሩ ያረግነው። ለምን ያላችሁኝ እንደሆነ አንድ የሀገራችን አባባል አለ አይደል? አሳን መብላት በብልሃት ነው ይባላል። አሳ እንዴት እንደሚበላ ማያቅ ሰው አሳ እየበላ ሊሞት ይችላል። እና ብዙ ሰዎች መጽሐፍ ቅዱስ እያነበቡ መጽሐፍ ቅዱስ እንዴት እንደሚነበብ ስለማያውቁ፣ እንዴት እንደሚጠና ስለማያውቁ መጽሐፍ ቅዱስ እየጠቀሱ ከዘላለም ሕይወት የጎደሉ በጣም ብዙ ሰዎች አሉ። እንደውም ሰይጣን አንድ ጊዜ እንደዚህ ብሏል አሉ። መጽሐፍ ቅዱስ ይዞ ወደ ቸርች ሲሄድ አንድ ሰው አየውና ወዴት ነህ አለው። ቸርች እየሄድኩ ነው አለው። ማን? ሰይጣን። እና ምን ልታረግ ነው ምናምን ሲለው ጴንጤዎቹን ላሳስታቸው ነው የሚሄደው አለው። በምን ሲለው በዚህ መጽሐፍ አለ። በዚህ መጽሐፍ እንዴት አድርጎ ነው የሚያሳስታቸው ያላችሁኝ እንደሆነ ብዙ ሰዎች እንዲህ ይላሉ። ለኔ የገባኝ የሚሉ ሰዎች አሉ። ለኔ የገባኝ የሚባል ነገር የለም። መጽሐፉ የሚያወራው አንድ ነገር ነው። አንተን ግራ እኔን ቀኝ ሊገባን የሚችል ምንም ነገር የለም። ያስማት መጽሐፍ አይደለም መጽሐፍ ቅዱስ። የሆነ ሰውዬ ሲያነበው የሆነ ነገር እንትን የሚልለት፣ የሆነ ሴትዮ ስታነበው የሆነ ነገር የሚወጣላት ያስማት መጽሐፍ አይደለም መጽሐፍ ቅዱስ። መጽሐፍ ቅዱስ የእግዚአብሔር ቃል ነው። እግዚአብሔር ያወራው ነገር በቃ ላንተም ለኔም የሚገባን አንድ አይነት ነው። ምንም የተለያየ ነገር የለም። አንዳንድ ሰዎች እንዲህ ነው በቃ እንዲህ ነው የገባኝ የሚሉ አሉ። ተው ዘመዶቼ፣ እንደሱ አይደለም። ለምን ነው የሚፈጠራላችሁ ነው? መጽሐፍ እንዴት እንደሚነበብ ስለማናውቅ። አንዳንዶቻችን ደግሞ አሁን እጆቻችሁን አውጡ ብዬ እንደታዘብኳቸው ታዝቤ ነው ዝም ያልኩት። እንደታዘብኳቸው ሰዎች መጽሐፍ ማናነብ ሰዎች አለን። ስለዚህ ችግር ውስጥ እንወድቃለን ማለት ነው። ዛሬ ማታ የምናገረው ሐሳብ የዘላለም ሕይወት እንዳለኝ እንዴት ልወቅ፣ ከፍርድ ነፃ መሆኔን ሳረጋግጥ፣ ከፍርድ ነፃ መሆኔን ሳረጋግጥ። አንደኛ ዮሐንስ ምዕራፍ 4 ቁጥር 12 እስከ 20 ላንብብላችሁ። እሱ ላይ ብዙ ቆያለሁኝ እሱ ክፍል ላይና ኦፍ ኮርስ ሌሎች ማነሳቸው የመጽሐፍ ክፍሎች አሉ፣ ግን እሱ ላይ ብዙ ቆያለሁ። ስለዚህ እሱን ላንብብላችሁ። አንደኛ ዮሐንስ ምዕራፍ 4 ቁጥር 12 እስከ 20። አንደኛ ዮሐንስ ምዕራፍ 4 ቁጥር 12 እስከ 20 የት ነው የሚገኘው ዘመዶቼ? ከኔ ጋር እንዳላችሁ ማረጋገጥ ስለምፈልግ ነው አጓጉል ጥያቄ የምጠይቃችሁ። እሺ ምዕራፍ 4 ቁጥር 12 እግዚአብሔርን ማንም ከቶ አላየውም ይላል። እግዚአብሔርን ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል። ከመንፈሱ ስለሰጠን very remarkable ከመንፈሱ ስለሰጠን በእርሱ እንድንኖር እርሱም በእኛ እንዲኖር በዚህ እናውቃለን። ከመንፈሱ ስለሰጠን ከእግዚአብሔር መንፈስ ስለተቀበልን እርሱ በእኛ ውስጥ ይኖራል፣ እኛ ደግሞ በእርሱ ውስጥ እንኖራለን ብሎ መጽሐፉ ይነግረናል። ኦኬ እኛም አይተናል፣ አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱ በእግዚአብሔር ይኖራል። እኛም እግዚአብሔር ለኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው፣ በፍቅር የሚኖርም በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ቁጥር 17 very remarkable በፍርድ ቀን በምን ቀን? በፍርድ ቀን አለ እንዴ? ፍርድ ቀን የሚባል ፓስተር አለ እንዴ? ፍርድ ቀን የሚባል ነገር እሺ፣ አይ ዘንድሮ ያለ ስለማይመስል ነው። ብዙ ሰዎች አሁን ፍርድ ምናምን የሚባል ነገር ያለ አይመስላቸውም እንደልባቸው ስለሚኖሩ ብዬ ነው። በፍርድ ቀን ድፍረት ይሆንልን ዘንድ
ፍቅር በዚህ ከኛ ጋር ተፈጽሟል እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም እርሱ አስቀድሞ ወዶናልና እኛ እንወደዋለን ማንንም እግዚአብሔርን ወዳለሁ ይያለ ወንድሙን ቢጠላ ሐሰተኛ ነው ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወድ እንዴት ይችላል እግዚአብሔርንም የሚወድ ወንድሙን ደግሞ እንዲወድ ይህች ትእዛዝ ከእርሱ ዘንድ አለች ብሎ እግዚአብሔር ቃል ይናገራል ዛሬ በዚህ ክፍለ ጊዜ በመናገረው ነገር ውስጥ እንደዚህ እንድትይዙት እንፈልገው ነገር ምንድነው ያላችሁ እንደሆነ አማኞች ከዘላለም ፍርድ ነፃ መሆናቸውን ማረጋገጥ ያስፈልጋቸዋል አማኞች ከዘላለም ፍርድ ነፃ መሆናቸውን እርግጠኛ መሆን አለባቸው በጣም ብዙ ክርስቲያኖች ሞት ይፈራሉ በአሁኑ ሰዓት በጣም ብዙ ክርስቲያኖች ሞት ይፈራሉ ሞት መጣ ሲባሉ ስም ነው የሚሉት እንጂ በሞት ፊት ቆመው ሞት ወይ መውጊያ ሄታል የሚሉ አገልጋዮችም ተገልጋዮችም የሉም ሰው ሁሉ ላለመሞት ነው የሚጥረው እንደውም ብዙ ጊዜ አማኞች ሞት የሚጠሩ ከሆነ ኑሮ መረሯቸዋል ማለት ነው በቃ ኑሮ ሲመራቸው ምን አባቱ መገላገል ይሻላል ብለው ነው እንጂ ሞትን ስለማይፈሩ አይደለም ጳውሎስ ሞትን ስለማይፈሩ አይደለም ወይም እንደሌሎች ሐዋርያት ስለዚህ ይሄንን ማወቅ በጣም አስፈላጊ ነው ለምን የሚሆነው ያላችሁ እንደሆነ እርግጠኞች አይደለንም ፍርድ በላያችን ላይ አለ ወይስ የለም ፍርድ የሚባለውስ ነገር አለ የለም ብዙ ሰዎች ጴንጤ የሆኑት አሁን እዚህ ሃይማኖታቸውን ለመቀየር ብቻ ነው ፍርድ የሚባል ነገር አለ እሱን አነሳለሁ በእግዚአብሔር ቃል ግን እንደ አማኝ ከፍርድ ፍርሃት ነፃ ሆነን ነው የምንኖረው ከፍርድ ፍርሃት ነፃ ሆነን ሁለተኛው እንደኒዘው መፈልገው ነገር አማኞች ከዚህ በፍርድ ቀን ነፃ መሆናቸውን እርግጠኛ ብቻ ሳይሆን የሚያስፈልጋቸው ፍርሃት ከህይወታቸው መውጣት አለበት ፍርሃት የእምነት ተቃራኒ ነው ትዝላችኋል ጌታችን ኢየሱስ ክርስቶስ ኢያኢሮስ የተባለ ሰውዬ ልጁ ሞተችበት ልጁ ታመመችበት ከዛ ልጁ ሞተች ከዛ ወሬ ነጋሪዎች መጡና መምህሩን አታድክም አሉት ኢያኢሮስ ኢየሱስን ይዞ ሲሄድ አሳጥሬ ማውራት ስለፈለኩ ነው አታድክመው ሞታለች አሉ ኋላ ጌታ ኢየሱስ እንዲህ ያለው እመን እንጂ አትፍራ ሰው አማኝ ነኝ እያለ የሚፈራ ከሆነ ውሸቱን ነው ኢየሱስን አምናለሁ ብሎ ሞት የሚፈራ ሰው ካለ ውሸታም ነው ክርስቲያን ሁሉ ጊዜ ሬዲ ነው በቃ ለመሞት ሁሉ ጊዜ ተዘጋጀ ነው ለምን ካላችሁ ለክርስቲያን ሞት ትራንስፖርቴሽን ነው አንድ ጊዜ አባባ ኬዳሞ የተናገሩትን ነገር አረሳም ሲሰብኩ እንደዚህ ብለው ሲናገሩ ሰማው ዛጉባኤ ነበርኩና አመመኝ አሉ በኋላ ልጆቻቸው ሁለቱ ይሁኑ ሶስቱ የጤና ባለሙያዎች ናቸውና በተለይ ሴቷ ልጃቸው በጣም ተወዳቸው ስለነበር አባባ ወደ ሆስፒታል ቶሎ ምናምን ስኳር ምናምን ጨምሯል በዚህ ወጥቷል በጣም ተናልቻል በኋላ አልሄድም አልኳት አባቴ ትሞታለህ እኮ በጣም ምናምን ምንድነው የምትይው ልሙታ ላልሞት ነው እንደዚህ ብረቶኛል ከምትፈልጊያለሽ እንዴ ምንድነው የሚያስፈራሽ ልሙታ አልኳት እና ሰው ሁሉ ደረገጠ ምን ማለታቸው ነው ከዛ አንድ ነገር ተናገሩ ቆይ ካልሞትኩ መንግስተ ሰማይ እንዴት ነው የሚሄደው አሉ አሁን ብዙዎቻችሁ ስለ ጌታ ኢየሱስ ክርስቶስ መምጣት ስታስቡ እሱ ይመጣል ብቻ ነው አይደል ንጥቀት ቦዝ ሳይድ ነው ወይ እናንተ ትሄዳላችሁ ወይ እሱ ይመጣል ንጥቀት በሁለት አቅጣጫ ነው ወይ እኛ እንሄዳለን ወይ እሱ ይመጣል እንደዚህ አይነት አንደርስታንዲንግ ሲኖረን የሞት ፍርሃት ላያችን ላይ መኖር የለበት በፍጹም ፍርሃት የሚባል ነገር በነገራችሁ ላይ ፍርሃት መንፈስም ጭምር ነው መጽሐፍ ላይ ነው የሚያረጋግጠው የተቀበላችሁት እንደገና ለባርነት የፍርሃት መንፈስ አለ ሮሜ ምዕራፍ 8 ላይ ኮደሱ ያለው ጳውሎስ አይደል የተቀበል የልጅነት መንፈስ እንጂ ነው የሚለው ነው አባት ብሎ የሚጮህ የልጅነት መንፈስ እንጂ የፍርሃት መንፈስ ምን አላችሁ አልተቀበላችሁም ይላል አልተሰጠንም በፍርሃት የምትኖሩ ሰዎች ካላችሁ ዛሬ ማታ ዴሊቨር መሆን ያስፈልጋችኋል ማለት ነው ሁለተኛው እንድንይዘው የምንፈልገው ነገር እሱ ነው ሌላው ሶስተኛው እንድንጨብጠው የምንፈልገው ነገር ሪሊ ፉከራ ነው ወይስ ከፍርሃት ነፃ መሆኔን በምንድነው ማረጋግጠው እሱ መታወቅ አለበት ማስረጃ ያስፈልጋል ከፍርሃት በቃ ከሞት ፍርሃት ነፃ ወጥቻለሁ የሚለው ነገር ለማወቅ ማስረጃ ያስፈልጋል እንግዲህ መጽሐፍ ቅዱስ በግልጽ እንደሚያስተምረው
ኢየሱስ ክርስቶስ ወደዚህ ዓለም ከመጣባቸው ምክንያቶች መካከል አባት ልጁን ከላከበት ምክንያቶች መካከል ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እስከ 18 ያለው ቦታ እንደዚህ ብሎ ይናገራል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። በእርሱ በሚያምን አይፈረድበትም። በእርሱ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ምን ሆኖበታል ይላል? ተፈርዶበታል ይላል። It's amazing. ፍርድ የሚባል ነገር በመድር ላይ ኢየሱስ ክርስቶስ ከመምጣቱ የተነሳ ፍርድ የሚባል ነገር እንዳለ መጽሐፍ ይናገራል። ኦኬ አሁን በመንኖርበት በዚህ አሁን ባለንበት ጊዜ ሰዎች ፍርድ የሚባል ነገር ያለ አይመስላቸው። በቤተ ክርስቲያንም ውስጥ ሆነ ከቤተ ክርስቲያን ውጪ ያሉ ሰዎች በጣም ከፍተኛ ጭካኔ ሲያደርጉ ታያላችሁ። በጣም ከፍተኛ የሆነ በደል በሰው ላይ ሲፈጽሙ ታያላችሁ። በጣም ባሎች በሚስቶቻቸው ላይ በጣም ይጨክናሉ። ሚስቶች በባሎቻቸው ላይ በጣም ይጨክናሉ። ወላጆች በልጆቻቸው ላይ በጣም ይጨክናሉ። ልጆች በወላጆቻቸው ላይ በጣም ይጨክናሉ። አሰሪዎች በሰራተኞቻቸው ላይ፣ መንግስት በህዝብ ላይ በጣም ይጨክናሉ። ለምንድን ነው እሱ እንደዚህ የሚሆነው ያላችሁ እንደሆነ ሰው ሁሉ የሚገባው ነገር አንድ ነገር አለ። የህይወት መጨረሻ መቃብር ይመስለዋል። ከመቃብር በኋላ ሌላ ቀጣይ ጉዳይ እንዳለ፣ ከመቃብር በኋላ ችሎት እንዳለ ሰዎች አያውቁ። ስለዚህ ሰዎች አይታችሁ እንደሆነ እዚህ ምድር ሆነው ወጥተው ፍትህ ይላሉ። እኔ ቁርጣችሁን ልንገራችሁ። ፍትህ ለምንትና፣ ፍትህ ለምንትስዮ፣ ፍትህ ለኦሮሞ፣ ፍትህ ለአማራ፣ ፍትህ ለትግሬ፣ ፍትህ ለምንትስዮ ምናምን ያላችሁ መከራችሁን ትበሉ ሰዎች። ፍትህ በዚህ ምድር ላይ መቼውንም አይመጣ። እዚህ ምድር ፍትህ ከተገኘ መንግስተ ሰማይ ሆናለች ማለት ነው። እዚህ ምድር ፍትህ የእግዚአብሔር ባህርይ ነው። ሙሉ የሆነ እግዚአብሔር ባህሪ ነው። የእግዚአብሔር አገዛዝ በሙሉ ሲገለጥ ነው ፍትህ የሚባል ነገር ያለው። አሁን በመጣቸው የእግዚአብሔር መንግስት ውስጥ ፍትህ አንጠብቅም። ይዛባል ፍትህ። ሰዎች በሰዎች ላይ ይጨክናሉ፣ ይከፋሉ። ለምን ካላችሁ እየኖርን ያለነው በወደቀ ዓለም ውስጥ ስለሆነ። ከዛ ይልቅ ማለት ያለብን አትበድለው ወንድምህን፣ አትበድላት እህትህን። እሱ ነው ማለት ያለብን። ራስ ወዳዳቱን ገብጋባቱን ነው ማለት ያለብን። እና ሰዎች ፍርድ እንዳለ ስለሚረሱ በቤተ ክርስቲያን ውስጥ የሚያገለግሉ ሰዎች፣ የሚያስተምሩ ሰዎች ሳይቀሩ፣ የሚሰብኩ ሰዎች ሳይቀሩ ፍርድ እንዳለ ረስተው በአገልግሎት ስም ወንጀል ይሰራሉ። በጸጋ ስጦታ ስም ወንጀል ይሰራሉ። ለምንድን ነው ይሄ ነገር የሚሆነው ያላችሁኝ እንደሆነ አሁን ያለችው ቤተ ክርስቲያን ፍርድ የሚባል ነገር እንዳለ እርግጠኛ አይደለችም። እና ደግሞ አንዳንድ ትምህርቶች አሉ እንደዚህ የሚሉ በኢየሱስ አምነህ በደሙ ተገዝተህ የጌታ ሆነ አረ ምንም ችግር የለም ይላሉ ሰዎች። ሪሊ መጽሐፍ እንደዚህ ይል ይሆን ነው? አንድ ፖስታ ተስፋ አድርጎ የሚሰብክ ሰውዬ ይሆን እንደሱ የሚለው? እኔ ያው ብላችሁ የበሰበሰ ዝናብ አይፈራም። እኔ ማንም ሰው ይቀበለኛል አይቀበለኝም አይደለም። ምክንያቱም እኔ ማንም ሊቀበለኝ አይደለም ሰብከው እግዚአብሔር መልእክት ለማድረስ ብቻ ነው የምናገረው። ስለዚህ ምንም አይርብሸኝምና እና ነገር ስናገር አንዳንዶቻችሁ ፊታችሁ ስትሎ ያለውና አትደንግጡ፣ አይዟችሁ። ለኔ እኮ ነው የምደነግጡት። እና ያምታቱናል፣ ያጭበረብሩናል። በቃ የጌታ ጸጋ በጸጋ ድነሽ መጥፋት የሚባል ነገር የለም ምናምን። እንዴ መጥፋት ከሌላ አዲስ ኪዳን ለምን ተጻፈ? እንዴ ጠይቁ እንጂ ወንድሞችና እህቶች፣ መጥፋት የሚባል ነገር ባይኖር እነ ጳውሎስ ለምን ጻፉ? በደንብ ነው ያለው መጽሐፍ ይናገራል። ይሄን የምንጠፋባቸውን ምክንያቶች ነው የሚያስቀምጠው። የምር ያልዳኑ ሰዎች ይጠፋሉ፣ ምንም ጥያቄ የለውም። የእውነት ያልዳኑ ሰዎች ይጠፋሉ፣ ምንም ጥያቄ የለውም። እኛ ጉባኤ ስለተገኙ፣ እዚህ መባስራት ስለሚሰጡ፣ እዚህ ስለሚዘምሩ፣ እዚህ ስለሚሰብኩ፣ እዚህ ስለሚያስተምሩ ኖ እሱ ዋስትና አይደለም። እና ዋስትናው ምንድነው ካልከኝ የምር ድኖ መገኘት። የምር የዳነ ሰው ደግሞ የፍርድ ጉዳይ በደንብ ይገባዋል። ምንድነው የምታወራው አንተ ሰውዬ? መጽሐፍ ቅዱስ ፍርድ አለ ብሎ ይላል ወይ ያላችሁኝ እንደው አዎ አለ። ሁለት ማስረጃ አቀርባለሁ። እሱን ከመናገሬ በፊት ወደ አሜሪካን ሀገር በመጣው ጊዜ ያጋጠመኝና ነገር ልንገራችሁ። እንግዳ ነኝ። አንድ ሳምንት ነው መሰለኝ መጥቼ
አንድ ለቅሶ ቤት ተጠራው ለቅሶ ድረስ በዛው እግዚአብሔር ቃል ተናገራለህ አንተ ከኢትዮጵያ የመጣ ሰባኪ ስለሆንክ ተብዬ እሺ ተብዬ ሄድኩኝ ከዛ በኋላ ሰበኩና ሰበኩት ቃል ትንሽ ጥሩ አልነበረ መሰለኝ ለሰዎቹ እኔ እግዚአብሔር ቃል የተናገርኩትና ያካፈልኩት ቃል እንደዚህ ስለ ስሙ መከራ ልትቀበሉ እንጂ በስሙ ልታምኑ ብቻ አልተጠራችሁም ብዬ እሱን ቃል ሼር አረኳቸው ከዛ አስተምሬ ሲጨርስ አንድ ቤተክርስቲያን ነው ስሙን ልነግራችሁ ማልፈልግ ቤተክርስቲያን ውስጥ ያለ የዛ ቤተክርስቲያን ዲያቆን ነኝ አለኝ እንግዲህ እውነቱን ውሸቱን መድኃኒዓለምና እሱ ናቸው የሚያውቁት ግን ዲያቆን ነኝ ብሎኛል ናና ፈልጋለሁ ናና አለኝ እሺ ብዬ አጠገቡ ቁጭ አልኩ መቼ ነው የመጣው አለኝ ሳምንቴ ነው አለዚህ ነው መጽሐፍ ቅዱስ ውስጥ ግን እንደዚህ የሚል ቃል አለ አሁን ያነበብከው ቃል መጽሐፍ ቅዱስ ውስጥ አለ አለኝ እና አውነት ቆን መነግራችሁ ድንግጬ መጀመሪያ እየቀለደ ነበር ይመስለኝ እና ፈገግ ብዬ አዎ አለ ምናምን አልኩት የት ጋር አለ ያነበብኩትን አልሰማሁም እንዴ አልኩት ጢሞቴዎስ መጽሐፍ ቆን ያነበብኩት መጽሐፍ ገልጬ አሳየሁት እኔ እስከዛሬ ከዳንኩበት ቀን ጀምሮ ይሄን ክፍል አንብቤው አላቀም አንድ ማንንም ደግሞ እንደዚህ ብሎ ሲሰብክ ሰምቼ አላቀም አንተ እንዴት እንደተሰብካለ አሜሪካን እኮ ሀገሩ አለኝ ኦሆ እኔ በአሜሪካ እንደተከለከለ ስላላወቅኩ ነው የሰበኩት አሁንም በቤተክርስቲያን ውስጥ እንደዚህ አይነት ነገር አለ ስለ ፍርድ አትስበኩ የሚሉ ሰዎች አሉ ህዝቡን አታስጨንቁት ህዝቡን አታስፈራሩት ተጨንቃቸው ወደ መንግስተ ሰማይ ግቡ እዚህ እኔ ኮሜዲ ሆኜ እየፎገርኩ ምናምን እናንተን አሳስቄ ምናምን ከሚሄድ አስደንግጫችሁ ደንግጣችሁ እንዴ ብላችሁ ወደ ህይወት ብትመጡ ትርፌሱ ነው እና አታስጨንቋቸው አታስፈራሯቸው ጌታ መሐሪ ነው ፍቅሩን ብቻ አውሩላቸው አረ እግዚአብሔር ፍቅር ነው አዎ እግዚአብሔር ደግሞ የሚባላ ሰዓት ነው የተወስዱት እግዚአብሔርን ሰንጥቆ ማመን እኮ አይቻልም ስለዚህ መጽሐፍ ቅዱስ ትድናላችሁ ይላል ደግሞ ይፈረድባችኋል ይላል ፍርድ የሚባል ነገር አለ ጠንቀቅ ብሎ መኖር ያስፈልጋል ምንድነው ማስረጃው ፍርድ እንዳለ ምንድነው ማረጋገጫው የመጀመሪያው ጌታችን ኢየሱስ ክርስቶስ ትምህርት ነው ዮሐንስ ወንጌል ምዕራፍ 5 ቁጥር 28 ጀምሮ ላንብብላችሁ ፍርድን አይነት በዝርዝር አይደለም ማወራው ግን በደምሳሳው እንዲሁ ያዝ እንድታረጉት ምክንያቱም ዋናው ሐሳብ እሱ ስላልሆነ ያዝ እንድታረጉት መኖሩን ለማረጋገጥ ማስረጃ መስጠት ፈልጋለሁ የመጀመሪያው ራሱ ጌታችን ኢየሱስ ክርስቶስ ነው ይሄንን ነገር ያረጋገጠው ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 25 ጀምራችሁ ብታነቡ ጌታችን ኢየሱስ ክርስቶስ ሙታን እግዚአብሔር ልጅ ድምጽ ይሰማሉ አለ ጊዜው ይመጣል እግዚአብሔር ልጅ የሚሰሙበት ጊዜ ይመጣል የሚሰሙት በህይወት ይኖራሉ አለ ይሄ ማለት ምን ማለት ነው አሁን ወንጌል ሲሰበክ የሚሰሙ ሰዎች ከመንፈሳዊ ሞት ይነቃሉ በፊተኛው ትንሣኤ ተካፋዮች ይሆናሉ በህይወት ይኖራሉ አለ ጌታ ኢየሱስ ከዚያ በኋላ አብ ህይወት እንደሚሰጥ እኔ ራሴ ህይወት ሰጣለሁ አስነሳለሁ አለና ቁጥር 27 ነው የሰው ልጅ ስለሆነ ይፈርድ ዘንድ ስልጣንን ሰጠው ለማን ለኢየሱስ ማን የሰጠው አባቱ ምን እንዲያደርግ እንዲፈርድ መቼ ቀጥለንና አንብብ በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል ሁለተኛው ድምጽ የሚሰማበት ጊዜ በመቃብር ያሉ ሁሉ ያመኑ ሁሉ ያላመኑ ዳንን የሚሉ ሰዎች ሁሉ ያልዳኑ የሚባሉ ሰው ኤቲስቲውን ሀብታምዳ መቃብር ውስጥ ያለ ሰው ሁሉ ይነሳል መጽሐፍ ያወራል እዚያ ያሉ ሁሉ ድምጹን ይሰማሉ የሚሰሙበት ሰዓት ይመጣል መልካም ያደረጉ ለህይወት ትንሣኤ ክፉ ያደረጉ ለፍርድ ትንሣኤ ይነሳሉ ወይም ይወጣሉ ይላል ይሄ በግልጽ የሚነግረን በአማኞችና ባላማኞች መካከል ስለሚደረግ ጀጅመንት ነው ትንሣኤ ሁለቱም ይካፈሉበታል ልዩነቱ ሲነሱ የሚነሱበት ምክንያት ቅዱስ ቃሉ እንደሚናገር መልካም ያደረጉ በክርስቶስ አምነው ያለፉ ሰዎች ድነው ያለፉ ሰዎች ለህይወት ትንሣኤ ነው የሚነሱት ለየትኛው ህይወት ተቀብለውት ለነበረው ህይወት ለዚህ ለዘላለም ህይወት እርሱን በሙላት ለመኖር እርሱ ውስጥ በሙላት ለመግባት ይነሳሉ ኦኬ ለክፉ ያደረጉ ሰዎች እነሱ ሰዎች ደግሞ ለፍርድ ይነሳሉ እና ለፍርድ ሲነሱ ምንድነው የሚሆነው ያላችሁ እንደሆነ ፍርድ ቅጣት አለው መጽሐፍ ቅዱስ በግልጽ ይናገራል
ማቴዎስ ወንጌል ምዕራፍ 25 ስታነቡ እንደምታገኙ ለሰይጣንና ለመላእክቱ የተዘጋጀ ገሃነም የሚባል የቅጣት ቦታ አለ። እግዚአብሔር በዚያ ለዘላለም በቁጣ ይገለጣል። ገሃነም የሚያደርገው የሰይጣን እዛ መውደቅ እንዳይመስላችሁ። ይሄ ቅዱሱ እግዚአብሔር the holy God ቀራንዮ ላይ ኢየሱስ ክርስቶስ ያበረደው የእግዚአብሔር የቅድስናው ቁጣ አንተንና እኔን ሆኖ እሱ መስቀል ላይ ሲሰዋ በመስቀሉ ሥራ የተመለሰው የአብ ቁጣ ለዘላለም በዚያ ይነዳል። በማላይ ካልክ በሰይጣንና በመላእክቱ ላይ። ሰውስ በፈቃዱ ሄዶ ጆይን ያደርጋቸዋል። በፈቃዱ ሄዶ ጆይን እግዚአብሔር ይሄን ቁጣ በሰው ላይ አይደለም ፕላን ያደረገው። ታዲያ በማን ላይ ነው? በሰይጣንና በመላእክቱ ላይ። እና ሰዎች እንዴት ወደዛ ይሄዳሉ ያላችሁ ነው? መርጠው ፈልገው ሃይማኖቴ ምየ ማርያምዬ ምናምዬ ብለው። የሚያሳዝነው ነገር ምየ ማርያም አታድናቸው። በጣም በሚያሳዝን ሁኔታ ገብርኤል ማድናቸው እነሱ ከዛው ሰው አወጡ። አንዳንድ የተረት መጽሐፍት አሉ በኢትዮጵያውያን ዘንድ የሚታወቁ እና እነዛን መጽሐፍት ሲሰሙ የኖሩ ሰዎች የእውነት ይመስላቸዋል። አራ ውሸት ነው። ለሰው አንድ ጊዜ ሞት ከዛ በኋላ ምንድነው ያለበት? ፍርድ አበቃ። ስለዚህ ሰው ከዚህኛው ፍርድ ሊያመልጥ እንዲችል አሁን በህይወት ያለ በክርስቶስ ኢየሱስ ማመን አለበት። ማይ ፖይንት ፍርድ የሚባል ነገር አለ ነው ያልኳችሁ ያለሁት። ስለሱ ነው ማውራት የፈለኩት። ፍርድ እንዳለ ጌታችን ኢየሱስ ክርስቶስ ራሱ ምክንያቱም ዮሐንስ ምን ብሎ ነግሮናል? በፍርድ ቀን ድፍረት እንዲሆንልን። ስለዚህ በመጀመሪያ ደረጃ በዚያ ይሄ የፍርድ ቀን የተባለው የተቀጠረው የፍርድ ቀን ከመምጣቱ በፊት አማኞች በዛ የፍርድ ቀን እንደማይጠየቁ በዛ ችሎት ላይ እንደማይጠየቁ እርግጠኛ መሆን አለባቸው። የዘላለም ሕይወት እንዳለኝ እንዴት አውቃለሁ? እዛ ችሎት ላይ እንደማልጠየቅ እርግጠኛ ስሆን። ወደ ፍርድ ቤት ስትሄዱ ወደ ችሎት ስትሄዱ ማስረጃ ከሌላችሁ ጭንቃችሁ ብዙ ነው። ማስረጃ ግን ካላችሁ ማስረጃዎቻችሁን ሸክፋችሁ ትይዙና ማንንም አትፈሩም አይደል? ይሄው አለ ማስረጃ ትላላችሁ። እና መያዝ ያለበት ማስረጃ አለ። መጽሐፉ ይነግራል፣ እሱ ነግራለሁ። ያን ማስረጃ ካልያስከው በቃ እየፈራን ነው የምንኖረው። ፍርድ የሚባለው ነገር አለ። ጌታችን ኢየሱስ አስተማሩ። ሁለተኛው ሐዋርያቱ ናቸው ያስተማሩት ፍርድ እንዳለ። ሐዋርያቱ አስተምረዋል። ሮሜ መጽሐፍ ምዕራፍ 2 ቁጥር 16 ላይ ሐዋርያው ቅዱስ ጳውሎስ አትፍረዱ በማንም ሰው ላይ ያለ ባስተማረበት ክፍል ላይ አይሁድ በአሕዛብ ላይ እንዳይፈርዱ አሕዛብ በአይሁድ ላይ እንዳይፈርዱ አንዳችሁ ሌላችሁን አትወንጅሉ፣ አንዳችሁ ሌላችሁን ጀጅ አታድርጉ፣ ምክንያቱም የናንተ ሥራ አይደለም ይላል ጳውሎስ። የናንተ ሥራ አይደለም። ለምን ሲባል አንተ ወንድምህን በመትወነጅልበት ወንድምህ ላይ በመትፈርድበት በዚያው ጉዳይ አንተ ልትሆን ትችላለህ፣ ልትያዝ ትችላለህ። በጣም የሚገርመው ነገር እኛ ብዙ ጊዜ በሰው ውድቀት የኛን ጻድቅነት ማሳየት እንፈልጋለን። ይሄ የፈሪሳውያን ዋነኛ መገለጫቸው ነው። ትዝ ይላችኋል ያቺ ከዮሐንስ ወንጌል ምዕራፍ 8 ላይ የምታገኙት ሴት ከሆነ ሰውዬ ጋር ዝሙት ሰራች ተባለና መጡ ጻድቅነታቸውን ሊያሳዩ። ድንጋይ ይዘው ነው የመጡት ጨካኞች። ምስኪን ሴት አናቷን ሊያፈርሱ። የሚገርመኝ ሰውየው አብሮ ድንጋይ ይዞ ዛኮ ተሰልፏል። አብሯት የተኛውን ሴትዮ ጭንቅላቷን ሊያፈርስ። ፈሪሳዊነት እንዴት ነው የሚያደርጋችሁ? አትራሩ። አብሯችሁ የወደቀን ሰው ላንሳው አትሉም። እናንተስ ካልተጠየቃችሁ ድረስ አፍራሽ ነው የምትሉት። እና ጳውሎስ በሮሜ ቤተክርስቲያን ውስጥ እንዲህ አይነቱ ነገር በጣም ሰርጎ ስለነበርና ሰላም ነስቷቸው ብጥብጥ ፈጥሮ ስለነበር ታው ይላል ጳውሎስ። ይሄ ጉዳይ የናንተ አይደለም። ይሄ ፍርድ የሚባለው ነገር የናንተ ድርሻ ሳይሆን ባለቤት አለው፣ ቀን አለው ብሎ ይነግራቸዋል። ሮሜ ምዕራፍ 2 ቁጥር 16 እንዲህ ብሎ ይናገራል። አንብብላችሁ ምዕራፍ 2 ቁጥር 16 ይህም እግዚአብሔር በኢየሱስ ክርስቶስ
እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርኩ እግዚአብሔር በኢየሱስ ክርስቶስ በኩል የፍርድን ጉዳይ ምን አድርጓል ገልጧል ተናግሯል እኔ ደግሞ ወንጌል ስሰብክ ፍርድ ረስቼ አላቅም ስለ ፍርድ እናገራለሁ እንደ ፓስተርዬ በየቀኑ በየሁሉ መንገር አለብ ፍርድ አለ ያልክ መንገር አለብ የሐዋርያው ቅዱስ ጳውሎስ ወንጌል ሲሰብክ ፍርድ እንዳለ ዘንግቶ አቅ ህዝቡ ይደነግጣል ህዝቡ መጽናናት ነው የሚፈልገው እናንተ የእግዚአብሔር ቃል ካላጽናናን በምንድን ነው የምንጽናናው ይውላችሁ ሊያጽናናችሁ የተጻፈ አንድ ቃል አለ መጽሐፍ ቅዱስ ሁሌ ሊያጽናናችሁ ሐዋርያው ቅዱስ ጳውሎስ በሞት ምክንያት ተጨንቀው ለነበሩ ለተሰሎንቄ ሰዎች ወንድሞቻቸው እህቶቻቸው ምናምን ሞተው በጣም ተረብሸው ነበርና ቆይ እነዚህ ሰዎች በጌታ ምነዋል ሞቱ መጨረሻቸው ምንድነው ያሉ ይጨነቁ ለነበሩ ሰዎች ነገራቸው አትጨነቁ ጌታ ይመጣል ጌታ ሲመጣ አብረውት ይመጣሉ እና አብረውት ሲመጡ ደግሞ እኔና እናንተ እዚህ ያለ ነው በቅጽበት አይደል እንለወጣለን ከዛ እንነጠቃለን ከዛ ለዘላለም ከነሱ ጋር አብረን እንኖራለን አለ መጨረሻ እንዲህ ያላቸው በዚህ ቃል እርስ በርሳችሁ ተጽናኑ ዳዊት ጎልያድን ግንባሩን ይልልሻል ሃሌሉያ ተጽናና ውሸት ነው ስሜትሽን ነው የሚቆሰቁሰው የሚያጽናናሽ ነገር ካለ አንድ ነገር ነው ከዚህ ቆሻሻ ዓለም የምንለይበት አንድ ቀን አለ ከዚህ ቆሻሻ ዓለም ከዚህ ተስፋ ቢስ ዓለም የምንለይበት አንድ ቀን አለ ሄጄ ያዳነኝን ጌታ ማይበት ሄጄ ሞት በሌለበት ውድቀት በሌለበት ዓለም የምኖርበት አንድ ቀን አለ እሱን ሳስብ የጊዜው መከራዬ ይተወኛል ጳውሎስ ይሄን ያለው ለኛ ሊገለጥ ካለው ክብር ጋር ሲመዛዘን ያሁን ዘመን ስቃይ ምንም እንዳይደለ እናስባለን ሐዋርያው ቅዱስ ጳውሎስ እኔ አለ እግዚአብሔር በክርስቶስ እኔ ደግሞ ወንጌል ስሰብክ ዘንግቼው ማላውቀው ነገር ነግሬያችሁ ሁሌ የምነግራችሁ ነገር አለ ምንድነው የምትናገረው ጳውሎስ እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንደማስተምረው በሰው ዘንድ የተሰወረውን በሚፈርድበት ቀን የፍርድ ቀን አለ በደንብ ምን አይነት ፍርድ የሚፈረድበት አሁን ማንም አያኝም ብለን በርዘክተን ያረግነው ነገር በሙሉ ወደ ብርሃን የሚወጣበት አሁን በልባችን ውስጥ የተንቀሳቀሰ ነገር በሙሉ መጥቶ ፊት ለፊት የሚገለጥበት ያ ብዙ ጊዜ የሚያስጨንቀን